ሰላም የኢትዮ ፎከስ ቤተሰቦች እንደምን ቆያችሁ? ዛሬ በዝግጅታችን በክልሉ መረጋጋት ሰፍኖ ወደ መደበኛ ኑሮ ለመመለስ ጥረት እያደረገ ባለበት በዚህ ወቅት ዳግም ስጋት እየፈጠረ ስላለው የዘፈቀደ እስርና አፈና በዝርዝር እንመለከታለን። በክልሉ እየተባባሰ የመጣው ይህ ድርጊት የነዋሪዎችን ሰላም ከማወክ ባለፈ ከዚህ ድርጊት ጀርባ ያለው አካል ማን ነው የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። በዛሬው ቆይታችን የእስሩና የአፈናው ዋነኛ መንስኤዎች ምንድናቸው? ተጠያቂነት ያለበትስ ማን ላይ ነው? የሰብአዊ መብት ተሟጋቾችና የክልሉ ጊዜያዊ አስተዳደር ስለዚህ ጉዳይ ምን ይላሉ? የሚሉትን ነጥቦች በዝርዝር እንቃኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በትግራይ ክልል ከተባባሰው የዘፈቀደ እስርና አፈና ጀርባ ማን አለ? በትግራይ ክልል ያለው የሰብአዊ መብት ሁኔታ እያሽቆለቆለ መሆኑንና በዘፈቀደ መታሰር፣ በግዳጅ መሰወርና በአካል ላይ ጉዳት ማድረስ እየተባባሰ መምጣቱን ቅድሚያ ለሰብአዊ መብቶች በኢትዮጵያ የተባለው ሲቪክ ድርጅት አስታውቋል። ድርጅቱ እንዳስታወቀው በትግራይ ክልል የዘፈቀደ እስርና ሰዎች የታሰሩበት ቦታ አለመታወቅ እንዲሁም ፍርድ ቤት አለመቅረብ አሳሳቢ እየሆነ መጥቷል። በመግለጫው እንደተመለከተው በክልሉ ያለው የሰብአዊ መብት ሁኔታ እያሽቆለቆለ ነው። ከዘፈቀደ እስር፣ በግዳጅ መሰወርና በአካል ላይ ጉዳት ማድረስ በክልሉ ይታያሉ ያላቸው የመብት ጥሰቶች መሆናቸውንም አመልክቷል። ከዚሁ ከትግራይ ክልል ጋር በተያያዘ 6 ክልላዊ የፖለቲካ ፓርቲዎች ህጋዊነት በምርጫ ቦርድ የተሰረዘው ህወሓት ከኤርትራ መንግስት ጋር ፈጥሯል ያሉትን ግንኙነት እንዲያቆም ጠይቋል። ቅድሚያ ለሰብአዊ መብቶች በኢትዮጵያ የተባለው የሲቪክ ድርጅት እንዳለው በትግራይ ክልል ያለው የሰብአዊ መብት ሁኔታ እያሽቆለቆለ ነው። በዘፈቀደ መታሰር፣ በግዳጅ መሰወርና በአካል ላይ ጉዳት ማድረስ ድርጅቱ ይህንን መግለጫ እንዲያወጣ ያደረጉ የመብት ጥሰቶች መሆናቸውንም አመልክቷል። በክልሉ የተለያዩ አካባቢዎች አፈናና እስራት መኖሩንና ያንንም መመዝገቡን የገለጸው ሀገር በቀሉ የመብት ድርጅት ያለአግባብ የዜጎችን ነጻነት መንፈግ ሰፋ ባለ ሁኔታ እንደሚስተዋል ጠቅሰዋል። የድርጅቱ የህዝብ ግንኙነት ኃላፊ አቶ መብረሂ ብርሃነ ለዶቼ ቬለ እንደተናገሩት የታሰሩ ሰዎች የሚገኙበት ቦታና የፍትህ ሂደትን በተመለከተ ግልጽ መረጃ አለማግኘት አሳሳቢ ስጋቶች ናቸው። በትግራይ ክልል ያለውን የፖለቲካ ችግር መነሻ በማድረግ በክልሉ የሚንቀሳቀሱ 8 ተቃዋሚ የፖለቲካ ፓርቲዎች ከሳምንት በፊት በክልሉ ሀገራዊ ምክክር እንዲከናወንና ያልተፈቱ ችግሮች ዘላቂ መፍትሄ እንዲያገኙ የምክክር ስራዎች በክልሉ እንዲጀመሩ ያግዛል ያሉትን ጥምረት መመስረታቸውን ገልጸው ነበር። በዚሁ ሳምንት ደግሞ በክልሉ የሚንቀሳቀሱ 6 ተቃዋሚ የፖለቲካ ፓርቲዎች ህጋዊነቱ በብሔራዊ ምርጫ ቦርድ የተሰረዘው ህወሓት ከኤርትራ መንግስት ጋር አድርጎታል ያሉትን ግንኙነት እንዲያቆም ጠይቀዋል። በትግራይ ክልል እየተባባሰ ነው ያለውን የዘፈቀደ እስር፣ ሰዎች የታሰሩበት ቦታ አለመታወቅ እንዲሁም ፍርድ ቤት አለመቅረብ በአስቸኳይ እንዲቆም ቅድሚያ ለሰብአዊ መብቶች በኢትዮጵያ ጠይቋል። ህወሓት ይህንን የፓርቲዎችን ክስም ይሁን የሲቪክ ድርጅቶችን ወቀሳ በተመለከተ ያለው ነገር የለም። ከክልሉ ጊዜያዊ አስተዳደር መረጃ ለማግኘት ሙከራ ቢደረግም መረጃ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በኢትዮጵያ የአሜሪካ አምባሳደር ባለፈው ሳምንት ሁመራ ከተማን ከጎበኙ በኋላ ያወጡትን መግለጫ በወቅቱ የነቀፈው ህወሓት በፕሪቶሪያው ዘላቂ ግጭት የማቆም ስምምነት ፈራሚዎች መካከል አለ የሚለውን ሰፊ ክፍተት ከማጥበብ ይልቅ የሚጎዳ ሂደትን የበለጠ ሊያባብስ እንደሚችል መግለጹ ይታወሳል። ህወሓት አክሎ እንዳለው ማንኛውም አካል ጠቃሚ ያልሆኑና አለመተማመንን ሊያባብሱ ከሚችሉ አስተያየቶች ቢቆጠብ እንደሚመረጥ ጠቅሰዋል። የኢትዮ ፎከስ ዝግጅት ክፍል ያነጋገራቸው ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ የመቀሌ ከተማ ነዋሪ እንደተናገሩት አሁንም ትግራይ ውስጥ ለሚታዩ ችግሮች ሁሉ ባለቤቱ ህጋዊ ሰውነትን ያጣው የህወሓት መሪዎች ናቸው ብለዋል። እየተባባሰ ከመጣው እስርና ግድያ ጀርባም የህወሓት ስውር እጅ እንዳለበት ጠቁመዋል። ጊዜያዊ አስተዳደሩን ጀነራል ታደሰ ወረደ ይመሩታል ተብሎ ቢታሰብም የጸጥታ አካሉንና ፖለቲካውን ከጀርባ ሆነው የሚዘውሩት እነ ዶክተር ደብረጽዮን ናቸው ያሉት አስተያየት ሰጫችን ከነሱ ፍላጎት ውጭ የሆነ አስተሳሰብ የሚያራምድ በተለይ ለፌዴራል መንግስት ወገንተኝነት ያለው ሰው ሁሉ በእነዚህ ኃይሎች ጥቃት ይፈጸምበታል ብለዋል። በሌላ በኩል በትግራይ ተስፋ ሰጪ የሆነ ትብብር እየታየ መሆኑ ታውቋል። በቅርቡ በትግራይ ክልል የሚንቀሳቀሱ 8 ተቃዋሚ የፖለቲካ ፓርቲዎች በክልሉ ሀገራዊ ምክክር እንዲከናወን የሚያግዝ ጥምረት መመስረታቸውን ይፋ አድርገዋል። ፓርቲዎቹ ይህንን ስምምነታቸውን የሚገልጽ ደብዳቤም ለሀገራዊ ምክክር ኮሚሽን ማስገባታቸውንም ከተጣማሪዎች አንዱ የሆነው ትግራይ ዲሞክራሲያዊ ፓርቲ ትዴፓ ለዶቼ ቬለ ያረጋግጧል። ይህ የትግራይ ክልልን ችግር ለመፍታት ያግዛል በሚል የተደረገው የፖለቲካ ድርጅቶች ጥምረት የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ሳምንት በክልሉ
ከሚገኙ ፓርቲዎች አመራሮች ጋር ያደረገውን ውይይት ተከትሎ የተፈጠረ ነው። በውይይቱ ፓርቲዎቹ የትግራይ ክልል ችግር በምክክር እንደሚፈታ እናምናለን የሚል ማረጋገጫ እንደሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። እውነት ነው፣ ጥምረት ፈጥረናል። በትግራይ ክልል የምክክር ኮሚሽን ስራ እንዲከናወን በጋራ ለመስራት ስምምነት ላይ ከመድረስ አልፈው በትምምን የታገዘ ጥምረት ካደረጉት የፖለቲካ ፓርቲዎች መካከል አንደኛው ትንሣኤ ሰባ እንደርታ ነው ሲሉ የድርጅቱ የህዝብ ግንኙነት ኃላፊ አቶ አብርሃም ጽጌ ዛሬ ለዶቼ ቬለ በዚህ ጉዳይ በሰጡት ማብራሪያ አረጋግጠዋል። ፓርቲያቸው ከጅምሩ የምክክር ሂደት ተሳታፊ ነበር ያሉት አቶ አብርሃም የተሳተፍንበት ዓላማም ዳር ሆኖ በመመልከት ወይም በመጮህ የትግራይ ጥቅም አይከበርም፣ የክልሉም ችግር አይፈታም ብለን ስለምናምን፣ በሌላ በኩል ክልሉ በፌዴራል ደረጃ ያለው ውክልና እንዲስተካከል ለማድረግ ነው። አቶ ጌታቸው ረዳ የሚመሩት ስምረት ፓርቲ ከስምንቱ አንዱ ነው። ይህ የፓርቲዎች ስምምነት የመጣው የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ሳምንት በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች ጋር ከተወያየ በኋላ ነው። ኮሚሽኑ እንዳለው ፓርቲዎች ይህ ሂደት እንዲሳካ ድጋፍ እንደሚያደርጉ፣ የክልሉ ችግር በውይይት እንደሚፈታ እምነታቸው መሆኑን እንደገለጹለትም ገልጿል። የትንሣኤ ሰባ እንደርታ ፓርቲ የህዝብ ግንኙነት ኃላፊ አቶ አብርሃም ጽጌም ስምንቱ ፓርቲዎች ማን እንደሆኑ ዘርዝረው ነግረውናል።